ሰው ተወለደ የዓለም መድኃኒት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል። ይኸውም ብሩክ ጌታ ክርስቶስ ነው። አዳም ከተሳሳተ ከገነትም ከወጣ በኋላ 5500 ዘመን ሲፈጸም ሕገ ኦሪት ከተሰጠች 1800 ዘመን በኋላ የእግዚአብሔር ቤተ መቅደስ ከተሰራ 1000 ዓመት በኋላ በልደተ ሥጋዊ ተቆጥሮ ከአብርሃም 42 ትውልድ በኋላ በልደተ ሕጋዊ ተቆጥሮ ከአዳም 77 ትውልድ በኋላ ከዛሬ 2018 ዓመት በፊት በዓለማችን ላይ አንድ ታላቅ ተአምር ተከናወነ። አውግስጦስ ቄሳር የሮም ገዥ፣ ሄሮድስ የይሁዳ ንጉሥ፣ እንዲሁም ቄሬኖስ የሶርያ ገዥ በነበሩበት ወቅት የሰውን ልጅ ሕይወት ወደ ታላቁ የድህነት ምዕራፍ ያሸጋገረ ታላቅ ክስተት በማዕከለ ምድር በሀገር እስራኤል ተከሰተ። ይህም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። የእርሱ ልደት ከሌሎች ልደታት ሁሉ ልዩ ነው። በመንፈስ ቅዱስ መሪነት በነቢያት ትንቢት ተነግሮለት በመልአኩ በቅዱስ ገብርኤልም ብስራት ተነግሮለት በሕቱም ድንግልና ስለተወለደ የእርሱ ልደት እጅግ ልዩ ነው። በዚያ ወራት ለግብር አሰባሰብ እንዲያመች በማሰብ ሰው ሁሉ እንዲቆጠር እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። የእመቤታችን ጠባቂ የነበረው ዘመዷ አረጋዊው ዮሴፍም ከዳዊት ወገን ነበርና ጸንሳ ከነበረችው ከድንግል ማርያም ጋር ሊቆጠር ከገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ከተማ ወደ ይሁዳ ሄደ። ሁሉም በየወገኑ ይቆጠር ስለነበር ዮሴፍም ከዳዊት ወገን ስለነበር ወደ ቤተልሔም ሄዱ። ጌታም ከአሕዛብ ጋር እነርሱን ሊያድን መጥቶአልና አብሮ ይቆጠር ዘንድ ወደዚያ መሩ። በዚያም በቤተልሔም እያሉ የድንግል ማርያም የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደችው። እኔም ደግሞ በኩሬ አደርገዋለሁ ከምድር ነገሥታትም ከፍ ይላል እንደተባለ የበኩር ልጇን ወለደችው። አውራ ነህ ስትል እንዲሁም እንደዚህ በዮሴፍና በኒቆዲሞስ ትገነዛለህ ስትል አውራ ጣቱን አሰረችው። በድርብ በፍታ ትገነዛለህ ስትል ካህናት ሥጋህን ይጠቀልሉታል ስትል በጨርቅም ጠቀለለችው፣ በግርግምም አስተኛችው። በእንግዶች ማረፊያ ቦታ ስላልነበራቸው ሕፃኑ በግርግም ተኛ። በዚህች ዕለት የመወለዱ ትንቢት ተፈጸመ፣ የመወለዱ ብስራትም ተፈጸመ። በነቢይ ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው ተፈጸመ። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው እንደተባለም ያ ብርሃን ወጣ። እንዲሁም ሕፃን ተወልዶልናልና
ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ እንደ ተተነበየም ሕፃን ተወለደ። ስሙንም አማኑኤል ብላ ትጠራዋለች እንደተባለም ስሙ አማኑኤል ተባለ። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። ከጽዮን ታዳጊ ይመጣል፣ ከያዕቆብም ኀጢአትን ያርቃል ተብሎ እንደ ተጻፈ መድኃኒት ክርስቶስ፣ አዳኝ ክርስቶስ፣ ወገኖቹን እስራኤል ዘነፍስን የሚታደግ የታደገ ክርስቶስ ከአማናዊት ጽዮን ከድንግል ማርያም ወጣ ተወለደ። ለድንግል ማርያም ስሙን ኢየሱስ ትዪዋለሽ፣ እንዲሁም ለዮሴፍ ስሙን ኢየሱስ ትለዋለ ተብሎ በመልአኩ እንደተነገረም ስሙን ኢየሱስ አሉት። አስቀድሞ በነቢያት ስለ መወለዱ ብቻ ሳይሆን ስለሚወለድበት ቦታም አንቺም የኤፍራታ ምድር ቤተልሔም ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ከአንቺ ይወጣልኛል እንደተባለ ታላቁ የሰማይና የምድር ንጉሥ በቤተልሔም ተወለደ። እነሆ በኤፍራታ ሰማነው፣ ዛፍ በበዛበትም ቦታ አገኘነው ተብሎ እንደ ተጻፈም የሕይወት እንጀራ የሆነው መድኃኒታችን ኢየሱስ ክርስቶስ የእንጀራ ቤት በተባለችው ቤተልሔም ተወለደ። የጌታችን የኢየሱስ ክርስቶስ ልደት የተለያዩ አካላት በተለያየ መልክ ተቀብለውታል። እንስሳት ትንፋሻቸውን ገበሩለት። በዚያ የነበሩ እንግዶች ግን ስፍራ አልሰጡትም። በሬ ገዢውን፣ አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቁኝም፣ ሕዝቤም አላስተዋሉኝም እንደተባለ እንስሳት አድግና ላህም አወቁት፣ ሰዎች ግን አራቁት። በእንስሳት በግርግም መተኛቱ የትሕትናው ጥግ ነው። ወራሹ ሕፃን ሳለ ለሁሉ ጌታ ሲሆን ከአገልጋይ የሚለይ አይደለም እንደተባለ ንጹሕ ባሕሪ የእግዚአብሔር በግ ኢየሱስ ክርስቶስ በጎች በሚያድሩበት በበረት ተኛ። በቀዝቃዛ ተስፋ በቈረጠ ልብ በጨለማ ብርሃን በሌለው ኀጢአተኛ ልብ ንጹሕ ባልሆነ ኀጢአት ባጐሳቈለው ልብ ቦታ ተወለደ፣ አደረ። የሰማይ መላእክት ልደቱን ለእረኞች አበሰሩ። ነገሥታትን ጥበበኞችን ወደ ቤተልሔም መሩ። በጌታ ልደት መላእክት ከሰው ልጅ ጋር አብረው ዘመሩ። በዚያ አገር እረኞች ነበሩ። ሌሊቱንም ተግተው መንጋቸውንም ይጠብቁ ነበር። እነሆም የእግዚአብሔር መልአክ ባጠገባቸው ቆመ። የእግዚአብሔርም ብርሃን በዙሪያቸው አበራ። ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድኅን ተወልዶላችኋል፣ ይኸውም ብሩክ ጌታ ክርስቶስ ነው። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ።
ለእረኞቹ የተነገረው የልደቱ ብስራት ነው። የተወለደው ለመላእክት ሳይሆን ለሰው ልጆች ነውና መላእክት ተወልዶልናል ሳይሆን ተወልዶላችኋል አሉ። ይህ ታላቅ የምስራች የእምነታችን መሠረት ነው። እምነታችን ከእግዚአብሔር ስለመሆኑ መገለጫው ይህ ነው። ወንድሞቻችን ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔር መንፈስና የሐሰትን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም። ይህም እንደሚመጣ የሰማችሁት ሐሳዊ መሲህ ነው። አሁንም እንኳ በዓለም ውስጥ አለን እንደተባለው የጌታችን ልደት የተዋህዶ መሠረቷ ነው። መልአኩ አስቀድሞ ለተናቁት ለእረኞች ልደቱን አበሰረ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ ይሉ ነበር። አምላክ ሰው ሆነ፣ ሰው አምላክ ሆነ። በመላእክት ዘንድ ምስጋና ተደረገ፣ በደቂቀ አዳምም ዘንድ አንድነት ሆነ። የሰው ፍቅር አገብሮት አምላክ ሰው ሆነ። የእግዚአብሔር መልአክ የሩቅ ነገሥታትን ጌታ ወደ ተወለደበት ቦታ ወደ ቤተልሔም በብርሃን መራቸው። ነገሥታቱ በምሥራቅ ያዩት ኮከብ ሕፃኑ ባለበት ቦታ መጥቶ እስኪቆም ድረስ በሰው ቁመት ልክ ዝቅ ብሎ ይመራቸው ነበር። ይህ ኮከብ የእግዚአብሔር መልአክ ነበር። እስራኤልን በብርሃነ ፋና የመራ ጥበበኞችን በኮከብ አምሳያ መርቷቸዋል። በቀን የሚያበራ ወደ ምሥራቅ የሚሄድ ቆሞ በሰው ቁመት ወደ ታች የሚጠቁም መልአክ እንጂ ኮከብ አይደለም። እረኞች የመወለዱን ብስራት ከመልአኩ ሰምተው ከመላእክት ጋር አመሰገኑ፣ ዘመሩ። መልካም እረኛ እርሱ ነውና ልደቱም ቀድሞ ለእረኞች ደረሰ። እረኞቹም አመስግነው አልቀሩም። እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትን ሁሉ እረኞቹ በነገሯቸው ነገር አደነቁ። እረኞች ልደቱን ሰሙ፣ አመሰገኑ፣ ፈጥነው ሄዱ። በሌሊት መንጋቸውን ትተው አዩ፣ ያዩትንም ለሌሎች ገለጡ። እረኞችም እንደተባለላቸው ስለ ሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። የእውነተኛው እረኛ ልደት ለትጉሃን እረኞች ተበሰረ። በግርግም ተኝቶ ከካህናቱ ከጸሐፍቱ ሳይሆን ከእረኞች ምስጋናን ተቀበለ። የበጎች እረኞች የበጉን ልደት ከሊቃውንት ከመምህራን ከነገሥታቱም ቀድመው ሰምተው አመሰገኑት። የሩቅ የምሥራቅ ነገሥታት የጥበብ ሰዎች ሊሰግዱለት ስጦታንም ሊያበረክቱለት መጡ። በቅርቡ የነበሩት ነገሥታት በመጣው ሰራዊት ብዛትና የተወለደው ንጉሥ በመባሉ ደነገጡ። የጥበብ ሰዎች
በኮከብ በመልአክ ተመርተው 2 ዓመት ተጉዘው መጥተው ሰግደውለት የነገሥታት ንጉሥ ነውና ወርቅን ለመንግሥቱ፣ ዕጣንን ለክህነቱ፣ ከርቤንም ለሞቱ ገበሩለት። በነቢይ የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ፣ የዓረብ ነገሥታት እጅ መንሻን ያመጣሉ እንደተባለ የልደት የገና በዓል የስጦታ ቀን የሚባለውም ለዚህ ነው። የጥበብ ሰዎች የተወለደው የአይሁድ ንጉሥ ወዴት ነው አሉ። ንጉሥ ሆኖ የተወለደው እርሱ ብቻ ነው። ሌሎች ተወልደው ይነግሣሉ እንጂ ንጉሥ ሆነው ሊወለዱ አይቻላቸውም። የጥበብ ሰዎች መወለዱንም አውቀው ስለነበር የሚወለደው ሳይሆን የተወለደው አሉ። የሩቅ አገር ነገሥታት በልደቱ ተደስተው አምሃ ሲያቀርቡ፣ የቅርብ ነገሥታትና ኢየሩሳሌም ግን ደነገጡ፣ ተረበሹ። የቅርቡ ንጉሥ ሄሮድስ ግን የአይሁድ ንጉሥ ተወለደ ሲባል ደነገጠ። የካህናት አለቆችንና የሕዝቡን ጻፎች ሁሉ ሰብስቦ ክርስቶስ ቤት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል ቤተልሔም ነው፣ በነቢይ እንዲህ ተብሎ ተጽፏልና አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው። ኮከቡ የታየበትንም ዘመን ከእነርሱ ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔምም ሰደዳቸው። ሄሮድስ ይህን ያለው እንደ ቃሉ ሊሰግድለት ሳይሆን ሊገድለው አስቦ ነው። የጌታን ልደት የቅርቡ ንጉሥ ሄሮድስ ሳይሆን የሩቆቹ ነገሥታት ሰብአ ሰገል ሰሙ። እርሱ ሲሰማ ተረበሸ፣ እነርሱ ግን ሲያገኙት ተደሰቱ። ይህን የጌታን ልደት እኛስ እንዴት እንቀበለዋለን? እንደ ቤተልሔም ሰዎች ወይስ እንደ እረኞቹ? እንደ ጥበብ ሰዎች ወይስ እንደ ሄሮድስ? የቤተልሔም ሰዎች በምድራዊ ተግባር ተጠምደው ሌሎች እንግዶችን በማስተናገድ ሲባክኑ፣ ጌታቸው ሲወለድ ማደሪያ መስጠት አልቻሉም። ትጉሃን እረኞች ግን ከብቶቻቸውን በትጋት ሲጠብቁ የራሳቸውን ጠባቂ ያገኙት። እኛም በተግባረ ሥጋ ብቻ ተጠምደን ቤተ መቅደስ የተባለ ሰውነታችንን ጌታችን ማደሪያ ከመሆን ከልክለን እንግዳ የተባለ የዲያብሎስ ፍሬ እንዲሰለጥንብን መፍቀድ የለብንም። የጥበብ ሰዎች አባቶቻቸው የነገሯቸውን ተስፋ አስበው ሩቅ መንገድ ተጉዘው አምሃ ይዘው በመምጣታቸው ከመጡበት ያለማመን መንገድ ይልቅ በሌላ የእምነት መንገድ የክርስቶስን ፍጹም ሰው ፍጹም አምላክ መሆንን አምነው ተመለሱ። በኢየሩሳሌም የነገሰ ሄሮድስና እረኝነታቸውን ረስተው በምድራዊ ተንኰል ተጠምደው ሰማያዊ ተግባራቸውን የረሱት የአይሁድ አለቆች ግን በተስፋይቱ ምድር ተቀምጠው የጌታቸውን መወለድ ለመስማት አልታደሉም። ሲሰሙም ለክፋት እንጂ ለድኅነት አልተጠቀሙበትም። እኛም እንደ ጥበብ ሰዎች አባቶቻችን ያስተማሩንን የክርስቶስን ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ሆኖ በሥጋ ማርያም የመገለጥ ፍቅር እያሰብን እንደ ጥበብ ሰዎች አምሃ ልናቀርብለት ይገባል። ለእግዚአብሔር የምናቀርበውም አምሃም ቅዱስ ጳውሎስ እንዳስተማረን ቤተ መቅደስ የተባለ ሰውነታችንን እንዲሁም በእውቀትና በእምነት የታነጸ አገልግሎታችንን ነው። እንደ ሄሮድስና የአይሁድ አለቆች በተስፋይቱ ምድር
በቅድስት ቤተ ክርስቲያን ተቀምጠን ከእግዚአብሔር ጸጋ ተለይተን እንዳንጣል ልንተጋ ያስፈልጋል። ለዚህም አብነታችን የጌታችን የመድኃኒታችን እናት የቅዱሳን ነቢያት ተስፋ ፍጻሜ እመቤታችን ቅድስት ድንግል ናት። እርሷ የተደረገውን ሁሉ በልቧ እያሰበች በአንክሮ ትጠብቀው ነበርና የዓለም መድኃኒት መወለዱን፣ የነቢያት ትንቢት መፈጸሙን፣ የመላእክትን ምስጋና፣ የእረኞችን ምስጋና፣ የጥበብ ሰዎችን ምስጋና፣ ስግደትና ስጦታ በልቧ ኖረችው። የምስጢር መዝገብ ናትና እርሷ በልቧ ያኖረችው ነው ለእኛም የደረሰን። በዚህ ሁሉ እግዚአብሔር ለእኛ ያለውን ፍቅር እንረዳለን። ሐዋርያው ቅዱስ ዮሐንስ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና እንዳለ፣ ይህን የእግዚአብሔርን ፍቅር መርምረን መፈጸም አንችልምና በአንክሮ እናደንቃለን። ይህን አስመልክቶ የደገኛው ባስልዮስ ወንድም የኑሲስ ኤጲስቆጶስ ቅዱስ ጎርጎርዮስ እንዲህ አለ። ለእኛም በሥጋ መገለጡን እንደሚገባው መርምረን ልናውቀው አይቻለንም። ጸጋን ለመስጠት ያደረገውን ተዋህዶ የሚያምኑት ሰዎች ከእነርሱ ትምህርትን ይቀበሉ ዘንድ ይገባል ብሎ ቃል ስለ እነርሱ ከተናገረላቸው ከመምህራን እንማር ዘንድ ያሻናል። ሃይማኖተ አበው ዘቅዱስ ጎርጎርዮስ። ስለዚህ ሁላችንም የተደረገልንን ድንቅ ተአምር የተሰጠንን ድንቅ ስጦታ እያሰብን ከቅዱስ ኤፍሬም ጋር እናመስግን። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይህን ድንቅ እዩ። ስለ ተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና። ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው የእግዚአብሔር ልጅ በእርግጥ ሰው ሆነ። የረቡዕ ውዳሴ ማርያም። የጌታችንን ልደት የተደረገልንን አስበን እንደ ጥበብ ሰዎች በአምሃ እንደ ቤተልሔም እረኞች አገልግሎታችንን በትጋት በመፈጸም እንደ ቅዱሳን መላእክት በሰማያዊ ምስጋና እንድናከብር የቅዱሳን አምላክ የአብ የባሕሪ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ በቸርነቱ ይጎብኘን። ወስብሐት ለእግዚአብሔር።